በዚህ ጉዳይ ውስጥ አንተም ተወዛግበህ ብዙ ነገር ስትናገራት ሰምቻለሁ። ልክ አይደለም። ይቅርታ ተባባሉ በቃ። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። እንግዲህ ሰሞኑን ያው እየተፈጠሩ ያሉትን ነገሮች አይታችኋል። እኔ መዳኔ ጥሩ ነገር ሆኖ ሳለ ግን በብዙ ጣጣዎች እየመጡ ነው በዚህ ጉዳይ ላይ ማለት ነው። ዮናስንም አይታችሁታል። ባለፈው መጥቶ ያለው ነገር አለ። እውነታው ግን ከዛ የዘለለ ነው የሚል አስተሳሰብ ነው ያለኝ እኔ አሁንም ቢሆን ማለት ነው። አንተም ተጸጽተህበት ይመስለኛል የመጣኸው ያልከውን ነገር ልክ እንዳልሆንክ ተጸጽተህበት የመጣ ይመስለኛልና እንደዚህ ተኮራርፋችሁ ደግሞ መቅረት የለባችሁም። ምክንያቱም ቤተሰብ ስለሆናችሁ ማለት ነው። አንድ እሱን እንድትታረቁ ነው። ሁለት ደግሞ እኔ ድኛለሁ መዳኔን ነው ማውቀው። ግን ደግሞ የዳንክበት መንገድ ልክ አይደለም ብቻ የሆነ ነገር ብሎ አሹ ደውሎልኝ ነበረ። እሱም ስለዛ ነገር ሊነግረኝ ዛሬ ይመጣል። ስለዚህ ዛሬ ማድረግ የምፈልገው ምንድነው መጀመሪያ እናንተ ሁለታችሁ መስማማት መቻል አለባችሁ ማለት ነው። እና ፍቅር ነይ ሁለታችሁ አሁንም እንድትከራከረኝ አይደለም። እኔ እንድትከራከረኝ አልፈልግም። እኔ ነገሮችን አይቼ ራሴ ወስናለሁ። ገባህ? ይሄ ደግሞ ትዳር ማለት ነው ብዙ ነገር የከፈልኩበት ነው፣ ብዙ መስዋዕትነት። ሰዎች እኛን ለማለያየት ያልፈለቀሉት ድንጋይ የለም። የነሱ እንጀራ እዛ ድንጋይ ስር እንዳለ ልክ የኛን ህይወት ማለት ነው ለማመሰቃቀል የኛን ህይወት ለማበለሻሸት ያልሞከሩት ነገር የለም። ታውቃለህ? አንተን አይደለም። አንተማ ብዙ ጥረት አድርገሃል። አሁን ሲብስብህ ነው። እኔ በዛ መንገድ ነው የምረዳ። እኔ ስለምትወደኝና ለእኔ ካለ ፍቅር የተነሳ ነው። ፍቅር አትመጭም እንደ እየጠራሁሽ አይደል እንዴ? ቶሎ ባያም እንደው ለሰው ክብር የለሽም እንዴ? እዚህ ጋር እናንተ ሁለታችሁ ተጣልታችሁ ምን አይነት ህይወት ነው ልንኖር የምንችለው? እንዴት ነው ቡናስ ምን ጠጣው እንዴ? ምን ይላል? ሁለታችሁ ሰላም መፍጠር መቻል አለባችሁ። ማየውን ከሆነ እኔ እዚህ ጋር ሌላ ችግር እንዲፈጠር አልፈልግም። በቃ አንተም በራስ መንገድ ልክ ልትሆን ትችላለህ፣ እሷ ደግሞ በራሷ መንገድ ልክ ልትሆን ትችላለች። እኔ እኮ እሷ በታመመች ሰዓት ለማዳን እኮ ብዙ መንገዶችን ሄጃለሁ አይደል? የማይሆኑ መንገዶችን። እሷም ያንን የደገመችው። ገባህ? ነይ እስቲ ቁጭ በይ። ይኸውልሽ ፍቅር አውቃለሁ ታናሽ ነው እሱ። ግን ምንድነው አንዳንዴ እህትሽን ስትወጂ ለእህትሽ የምታረጊው ነገር፣ ወንድምሽን ስትወጂ ለወንድምሽ የምታረጊው ነገር ሌሎች ሰዎችን ሊያስከፋና ሊያሳዝን ይችላል። እኔ ካመንኩሽ በቂ ነው አይደል? ያደረግሽው ነገር ሁሉ ልክ ነው ብዬ አስቤያለሁ። እኔ ካሰብኩኝ ደግሞ ዮናስ ልክ አይደለም፣ ይሄ ነገር ጥሩ አይደለም ብሎ መጥቶ መናገሩ ልክ ላይሆን ይችላል። ስለዚህ እሱም ለኔ ካለው ፍቅርና አክብሮት የተነሳ ነው። እና አሁን አንተ ይቅርታ መጠየቅ መቻል አለብህ። እንበርክክ ያጠፋውን አጣላ። እኔ እኮ ተጨባጭ የሆነ ወሬና ተጨባጭ የሆነ ነገር ከሆነ እኔ እውነት ያ ነገር አድርጌው ከሆነ እኮ ችግር የለውም እኮ በቃ እኔ ጥፋተኛ ነኝ አይደለ? እኔ አንቺ አብረሽው ተኛሽ፣ አብረሽው ኖርሽ፣ አብረሽው መጥፎ ነገር አደረግሽ፣ አንቺ ተጠይቂበት ውስጡ እኔ አይደለም። እግዚአብሔር ዘንድ የተደበቀ ነገር የለም። ልብና ኩላሊትን የሚመረምር አምላክ ስለሆነ እኔ አይመለከተኝም። እሱ ብዙ አይነት ጥፋት ላጠፋ እችላለሁ። አንድ ጊዜ አድምጠኝ ለኔ ማለት ነው። ሰው ብዙ ጥፋት ሊያጠፋ ይችላል። ብዙ አይነት ወንጀሎች፣ ብዙ አይነት ስህተቶች ሊሰራ ይችላል። ግን ይሄ አልጋ ላይ የሚባለውን ነገር ግን አይደለም። እኔ የባሮክና ያሞን እናት ሆኜ ይቅርና ማለት ነው ኖርማል ሴት እንኳን ምንም ልጅ እንኳን ባይኖረኝ እንደዚህ አይነት አላረግም። ልቦና እንደዚህ አይነት ፈቃድ አይፈቅደኝም ስለልጄ ማለት ነው። ገብቷላ አይደለም? የልጆች እናት ሆኜ እኔ እንጃ አይመጣልኝም። ሲቀጥል ደግሞ እዚህ ጋር እንዴት ሰው ባላየውና በሌላ ነገር የፈለገው ብትለኝ ዮናስ እኔ ምንም አይመስለኝም። እንደዚህ አይነት ነገር መባል አልፈልግም። በተለይ ያልኩበት ብዙ ተፈሰርቻለሁ እኔ ከዳንኤል ጋር። ግን እንደዚህ
ለኔ ለእናንተ ለማይመስላችሁ ለኔ ልክ መስሎ ይታየኝ ነገር አድርጋለሁ እኔ ይኸውልሽ ከዛ በዘለለ አልጋ ላይ መተኛ ብቻ አይደለም ከዳንኤል ጋር አልጋ ላይ መተኛ ብቻ አይደለም ደስት የምንቆጥረው ከሱ ጋር ልብሽ ሌላ ነገር እንኳን ቢያስብክ ሌላ ነገር እንኳን ብትባባይ በአንደበት ራሱ ጥሩ አይደለም እኔ አልፈልግም አንደበት ያንን ሰው ሌላ ነገር ተጠቀማለሁ እንዴ ይሻውን ከረከረ እዚህ ጋር ይቅርታ እንድትባባሉ ነው ሲቀጥል አሹ እመጣለሁ ጉዳይ አለኝ ብሎኛል ስላንተ ጤንነት ስላንተ ደህንነት አዲስ ነገር አለ ብሎ ያው እሱ አብዛኛውን ነገር ልክ ነው ብዬ ነው ማስበው ምክንያቱም ከምንም ከኛም ከማንም በላይ ዳንኤልን ያውቀዋል ምን እንደሚያደርግ ቀድሞ ደግሞ እሱ ስለሚያውቀው ብቻ ማስሹ እኮ ልክ ሊሆን አይችልም እሺ አሁን ስለሱ ጉዳይ ሲመጣ እናወራለን አሁን ይቅርታ ጠይቃት ታናስ ይቅርታ ጠይቃት አይሆን ሲጀመር እሱ አይፈልግም ይቅርታ ማለትም አይፈልግም ነው ያንተ በእናት ጊዜ አታቃጥል እኔ ይቅርታ በላት በቃ የተሰማኝ ነው ያልኩት በፊት እንደምታከብራት በፊት በዚህ ጉዳይ ውስጥ አንተም ተወዛግበህ ብዙ ነገር ስትናገራት ሰምቻለሁ ልክ አይደለም ያ ይቅርታ ተባባሉ በቃ እንዲህ ነው የሚያምርብን እኛ ማለት ነው ሲቀጥል ያንን ብቻውን ሆኖ ግር ብሎ የሚመጣ ጠላታችን ብቻውን እኮ ነው አንድ ሰው ነው ግን ሰይጣንም አብሮ ስላለ ስለሚረዳው በጣም ብዙ ነው የሆነብን እሱን ደግሞ ለመከላከል አንድ ሰው በቂ አይደለም እኔ በቂ አይደለም አንተ በቂ አይደለም እሷን ብቻዋን በቂ አይደለችም ብዙ ስንሆን ነው ያንን ሰይጣን ከህይወታችን ማስወጣት ምን ይችላል ስለዚህ በሰላማዊ መንገድ ነው እንደዚህ መሆን ያለበት ማለት ነው ተስማማን አይደል እንደዛ ነው ማድረግ ያለብን ሲቀጥል የተለቃቀሙ ወሬዎችን እና ያልተረጋገጡ ወሬዎችን ከእንግዲህ እንዲመጡብኝ አልፈልግም እኔ ማጣራት መፈልጋቸውን ነገሮች ሁሉ ክፈች እስቲ አሹ ነው ሊሆን የሚችለው አሹ ኦኬ እንዴት ነህ ሰላም ነሽ እንዴት ነህ አይ እዚህ ጋር ያልሆነ ነገር እንትን እያሉ ስለነበረ እነሱን ሰላም ለመፍጠር እየሞከርኩኝ ነበረ አሁን ጨርሰናል አይ ሰላም ተፈጥሯል አሁን ስለሱ ጉዳይ ሳይሆን ይሄንን ሰይጣን እንዴት ነው መከላከል የምንችለው የሚለው ነገር ላይ አንተም ራሱ ባትደውልልኝም መጣለው ባትለኝም እኔ ልጠራህ ነበር ራሴ ምክንያቱም ይሄ ብቻ አሁን ኢንፎርሜሽን ያስፈልገናል ከምንም በላይ ማለት ነው የት ነው የሚውለው ምንድነው የሚያደርገው ምናምን የሚለውን ነገር እኛ ብቻችንን ማድረግ የምንችለው ነገር አይደለም አንተ ከምንም በላይ አንደኛ ጎረቤቱና ታውቀዋለህ ከምንም በላይ ረጅም ጊዜ ጓደኛው ነበር ከሚያደርገው ነገር አንፃር ነው ዛሬ በሱ ላይ የተለያዩ መረጃዎችን እየሰጠህ ነው ያለው እሱም ነገር ብዙ ሰዎች ጋር ይገናኛል እኮ አሁን ይሄንን የሚያደርገውን ነገሮች እያንዳንዱ ኢንፎርሜሽንም ስለምንፈልግ ነው እና ከዛ በፊት ግን አንተ ልትነግረን የፈለከው ነገር ስላለ እሱን ንገረንና ማለት ያው መድኃኒት ምናምን ስትል የሰማው መሰለኝ በሰጠ መድኃኒት ላይ ማውራክ ነገር አለ ምናምን ያልከኝ ነገር ያለ መሰለኝ ግን ዮኒ ባለፈው ከዮኒ ጋር ዮኒ አውርቼ ነበር እንዴት ይሄን መድኃኒት ሰጡ እንዴት ተቀምጠለ ብዬ ነበር የሚያነቃውም ራሱ አላመንኩበትም ነበር መጀመሪያው ራሱ ነቃው አይምሮዬም አሁን በትክክል እየሰራ ነው ዝም ያልሽው ምን ላድርግሽ እየሰማሁት እኮ ነው አሁን አዲስ እንደምሆን ሲፈጠር ችግር ከትላንቱ ሰታተ ተማርቢያን ሰው ማመን ይቅርብህ አው እሱ አሹ ከእንግዲህ እኮ ተነቀቃለሁ ለኛ ይጠቅማል ጥሩ መረጃ ያመጣል እሺ ግን ደግሞ ሁሉም ነገር ደግሞ ልክ ነው ብለህ ሰው ሁሉም ነገር ሰው ለማመን አሽ እኔ እንደዚህ ስለዚህ ነገር እያልኩኝ አይደለም ግን በቻልከው አቅም አሽን ብትሆን በቃ አንዳንዴ ወይ ተጣራ ትክክለኛ የሆነ መረጃ ወይ ደግሞ እንደዚህ አልንገራችሁ የሰማኸው ነገር ካለ በፊት ካለ ነገር እያዩ ዝም ልበልሽ አይደለም አንድ ነገር ከሆነ ዋሽተህ ነው ምን ዋሽዋችሁ እስካሁን አግቷት እዚህ ነው ያለችው ማለቱን ዋሽታል ይሄ ዋሽተም ላይሆን ይችላል አንተ ለራስህ ሊሆን ይችላል አንተ ለራስህ ዋሽተ ላይሆን ይችላል በፍጹም አልዋሽም ዳኒ ምዝዩ ውሸት መሆኑን ኦሬዲ ያረጋግጥ ምናልባት አንተም ዋሽተ ሳይሆን ዋሽተ ለምንድነው ማዋሹ ሲጀምር አንተ እኔ ዋሽታል ያልኩ ሳይሆን ኢንፎርሜሽኑን የነገረክ ቆይ ምኑን ነው ዋሽሁት እኔ
ኬንያ ደርሶ ነው የመጣው ልጅ እና አላገታትም እዚህ አብረውም አልነበሩ አገታት ታዲያ ለምን ተመልሳ መጣ ነገር እኔንም አላምን ብለኝ እኔ በምን አውቃለሁ ሳሚ ብቻ ግን ዳኒ አንዴ ጨረስን እኮ ያንተና የሷን ጉዳይ ጨረስን ስለ እኔንም ማመን ስለተው እሱንም ማመን አይጠብ ማንንም ቢሆን ማመን የለብህም ነው በዚህ ሰዓት በቃ ወይ መድኃኒዓለም አሁን ሲጀመር አሽ አንተ ያላየኸው ነገር ያልኩኝ በዚህ ነው የምጀምረው ማለት ያላየኸው ነገር ኬንያ እሷ ኬንያ አልሄደችም እሷ ከመንገድ ነው የተመለሰችው እሱ ግን ሄዶ ነበረ እኮ እሱ አዲስ አበባ ነበረ ሳሚ አልሄደም እኔ እንኳን እኔ ብቻ አይደለም እንደ ብዙ ምስክር እንደ ጎረቤቱ ሳይሄድ በፊት እዚህ ሳይሄድ በፊት ቀን የዛን ቀን እኮ ሳንሄድ ነው እሱን መደኑን አይተን ነው የምንሄደው ያለው ስላለፈው የዛን ቀን አይተው እኮ አይደለም በምንም ተአምር ዳንኤል ከአዲስ አበባ አልወጣም ወይኔ ጉድ ወደ ከገራሽ በጣም ይችላል አልሄደም እሺ እሱን በቃ ያለፈ ነገር ስለሆነ እንተውና እሱን ዛሬ ለምንድን ነው የመጣው አሁንም የተረጋገጠ ነገር እንድንነግረን ነው የምፈልገው ይሄን ነገር ሳሚ ለምን ደሞ ነገር በርግጥ በጣም ሪስክ ያለ ነገር ነው አሁን ምንድነው ሪስክ ያለው ምን ለህይወት በጣም አስፈላጊ ነገር ነበር የመጣሁት በቃ ይቅር ለምን ንገረኝ እንድንነግረኝ ፈልጋለሁ ምን ከሆነ ምን ያደርጋል ካለበት ይማን እኔ አሁንም አንተ ዋሽተሃል እያልኩ ሳይሆን የነገሩ ሰዎች ዋሽተዋል ነው እኔ ባይኔ እኮ ነው ያየሁት ሳሚ ሰዎችም ነግረውኛል ብለሃል አሁን ሰዎችም ለነገሩ ቆይ እሱ ሄደ እኮ አለ እንጂ አለመሄዱን በምንኛ እኔ አይሄድ እኔ የማውቀው አለን እንጂ እኔ አብሬው አልሄድኩኝም ግን ደግሞ እሱን አይደለም የሚያሳምነኝ የእናንተ ሚዲያ ላይ ምንድነው ለውጡ ምንድነው እናንተ ጋር ለምን እኔ ስሜን እንዲጠፋ አልፈልግም ያደረኩት ነገር ዮናስ እኮ መጥቶ ያለው እኮ አብረው ሲዝናኑ ገዳሙ ሲሉ ነው ያሉት እኮ ነው ያለው ይሄ ማለት ለኔ ምን እንደሆነ አንተ አይገባህም እሺ ማለክ እንደሆነ አቦታውታ አንቺ ደግሞ የተረሳ ነገር የታረቃችሁበትን ያወራችሁበትን ነገር ደግሞ ድጋሚ አታንሻ ንገረኛ አንተ ዛሬ መጣህበትን ነገር ዛሬ የመጣሁበት የምሬን ነው ባልሽን ትወጂዋለሽ አይደለ ማለት ለምን ጠይቀስ ጀመረ አይደለም ምን ነገራችሁ ነገር መረጋጋት ከለ ውጡ በቃ ካላችሁበት እንዴት መረጋጋት አለባችሁ ረጋ ብሉና ሳሚ የምሬን ነው ይሄ በጣም ይጉዳ ነገር ነው አሁን ለምሳሌ ምን ሊያርግ ነው ቤቱ ሊያቃጥልብን ነው አሁን እንደዚህ የምታየው ይሄ ልጅ አሁን እዚህ ስታዩ ደህና ይመስላል አይደለ ምን ተቃውቆ የሚዋሽ መድኃኒቱ የሰጠው ውሸታን በቃ አይደለ ውስጡ ሲታይ ጤነኛ ሰው እንደፈለገ እንቅስቃሴ ማድረግ የሚችል እንደፈለገ የሚያወራ ግን ምን ነው ይሄው በፊት እኮ ሰምታችሁ ተወቁ አትወቁ አላውቅም እንደዚህ አይነት መረጃ እንደዚህ አይነት ወሬ ሰምታችሁ ተወቁ አትወቁ አላውቅም ደሞ ሰውና ሆኖ የሚያስመስል ምን ደሞ አለ ልትል ነው አይደለም ማስመሰል አይደለም በቃ ምንም ሳያስታውቅ ውስጡን በጣም የሚጎዳ ማለት ይሰጣው የወሰደው ነገር አረ ምንድነው የሚሻለኝ ምን ሳሚ በቃ የምሬን ነው በቃ እኔ ሲመስለኝ ራስህን አንተ ራስህን መንከባከብ ያለብህ እኔ መፍትሄ ኑሮ አይኑሮ አላውቅም ዳንኤል የሰጠ መድኃኒት በቃ አጣርቼዋለሁ ሐኪም ጋር ወስጄ ያንን ኬሚካል አስመርምሬዋለሁ ምንም እንትን አያሳይም በቃ ምንም የሚያረግ ነው ደግሞ ምንም የሚያረግ ነው ደህና እኮ ነው እያሰበ አይደል እንዴ ያለ ምንም ምልክት በቃ ጸጥ የሚያረግ ነው የምሬን ነው በእናትህ አንተ ተው እግዚአብሔርን ተው ግን ተው ሰው አይምሮ የሚበጠብጥና ሰላም የሚያነሳ ነገር አታውራ እየመጣ እግዚአብሔር ይስጥ በቃ የምሬን ነው ሳሚ እኔ ከዚህ በኋላ ምንም ለአንተ የሚጠቅመህና የሚጎዳህን ሰው እስከመቼ መለየት እንደሚያቅት አላውቅም እኔም ባለፈው እንደዚህ አሽቀነጠርከኝ እያልክ ያለው ሲጀመር ያላንዳች ምክንያት እሱ አንተ ሊያድን አይችልም ነበር ይሄ ደግሞ የታወቀ ነው ከአንድ ሴጣን የማይጠበቅ ነገር ነበር አንተ ያላንዳች ይሄ ለማመን የሚከብድ ነገር ነው እግዚአብሔርን ይከብዳል አሺ ይሄንን ያልከው ማለት ነው ዝም ብዬ የምትሆን አይመስልም ዝም ብዬ ይከብዳል ለማመን ይሄንን መድኃኒት አስመርምር ያለው ብለሃል ቀጥ ብለን እንድታመጣ ነው ማለት እኔ ያደር ሊጎዱ ነው ብዬ ነበር አይደል እዚሁ ሌላ ሰው እውነተኛው እሱ የሰጠው ቀስ በቀስ ይገልሃል ያቀሰጠነ ቀስ በቀስ ውስጥ ነው የሚጎዳ ነው ደምን ይበክል እንትን ይሰጣል ሳያስታውቅ ጸጥ የሚያደርግ ነገር ነው ባንዴ ከሆነ ያስታውቃል ገባ የብዙ ሰዎች ስራ ይበላሻል እየቆየ ሲሆን ግን አይነቃም በቃ እንዳይታወቅበት በራሱ ምክንያት ሞተ የሚያስብል አይነት አለ አይደለ በቃ ወመሙ ያላንዳች ምክንያት ሲጀመር መድኃኒት እሱ ሊያድን የሚችል መድኃኒት አይሰጠውም አታምነኝም አጥማጭ ምንም መቼ ምንም አይሆንም አውቀ በእናታችሁ አሁን ቢሆን ንቃ ሳይረፍድብህ ንቃ
በቃ መዳን ካለበት ራስህን አለ ቆይቶ ሊገለው ነበር። ለሞት መሞት ብርቅ ነው እንዴ? ለሞት አሁን እኮ ለሞት መሞት ብርቅ አይደለም ግን ማለት ነው። እኔ ከመሞቴ በፊት እኔ ከዚህ ምድር ከመሰናበቴ በፊት እሱ ይሞታል። በዚህ እንዴት አድርጌ እኔ ከመሞቴ በፊት እሱ ይሞታል። አማነኝ ይሞታል። ምን ያክል ጊዜ ነው የሚሰጠኝ? ኧረ በእናትህ እንደዚህ አይነት ወሬ በእናትህ ቀስ በቀስ ነው የሚለው። ምን ያክል ጊዜ ነው ይሄን አጣርታ? በቃ ቢያንስ ወሬው ሂድና አስጨንቀው ብሎክ ነው። ሂድና ነገሩ እስኪ አልፋ አለ አይደል? ለምሳሌ ልክ ዳኒ ከጥርጣሬ ሲወጣ በቃ በሱ እንዳይሳበብ የዛን ታይም ላይ ጸጥ ያደርገዋል። ሲጀምር አሽ አንተ ስንት ብር ከፈለክ ለምን ነው የሚከፍልኝ? ለምን ብለህ ሄድና አስጨንቀው። እኔ እንደመግደል ስንት ያደረገ ሰውዬ ነው ለኔ ይከፍልኛል? ምንም አላደረገም ማለት እኔን ምንም አላደረገም። ሐኪም ቤት መሄድ አለብን። እኔና እንትና መሄድ አለብን። ሳይረፍድ አሁንም መስተካከል ያለበት ነገር መስተካከል አለበት። ማወቅ ያለበት ነገር ማወቅ አለበት። በቃ ከዚህ በላይ አትተኛ በቁም እንዴ። ይሄ ሰውዬ ምንድነው የሚለው? እሺ ምን ልበል? ምን እያለ እንደሆነ እየሰማሽ አይደል? ይሄ እውነተኛ ነው እውነት አይደለም? የተባለው ነገር እውነተኛ ነው። ድሮ ልብ ይጠረጥር ነበር። ያለ አንዳች ምክንያት አያድነውም። ያሴጣል ሐኪም ጋር ቢሄድ ይሄን ነገር አያገኘውም። መሬት ተነስቶ መጥቶ ነው እንዴ ያለው? ዳኒ ቢመረመርም ነፃ ነው የሚሆነው። ዮኒ በነገራችን ስንት ዋጋ ተሰጥቶ እኮ ምንም የለብህም ነው የምትባለው አሁን። ስለዚህ እውነታችን ያለው ኬሚካል ላይ ብቻ ነው ብትመረመር። ለምንድን ነው የማዋሸው? ብትመረመረው ምንም የለብህም ማጣራት አለብን። በቃ ተነስ። ለምን እንደምንዛ የሚባለው ሐኪም የማያውቀው ነገር አለ እንዴ? ከፈጣሪ በታች ሐኪም ማጣራት ውስጡ አይታይም። ይኸው ወዴት ነው የምትሄደው? እናየዋለን። ለምንድን ነው የማይታየው? ምንም አይታይም። ነገር ያለው እኮ ሐኪም ጋር የምትሰማው ነገር ብትሄድም ይሄን ነው የምትሰማው። መርዝ ካለ ለምን ያስፈራሃል? ሐኪም ቤት ስትባላል አያገኝም። በሽታውን ታገኝ ይገኛል።